የቴዲ አፍሮ ስቱዲዮ ተዘርፏል ዛሬ። ልትገረም ትችላለህ። ዘፈን ይሄን ያክል ፓወር አለው። እሱ ብቻ አይደለም፣ አንዳንድ የፕሮቴስታንት ፓስተሮችን ደግሞ በዛው ሸንቆጥ ብናደርጋቸው መልካም ይመስለኛል። ምክንያቱም አፍልተዋል። እንግዲህ ቴዲን የሚመለከተው ነገር እንግዲህ ዛሬ ስቱዲዮው ሙሉ ለሙሉ ተዘርፏል። በጣም አስገራሚው ነገር የሲኤምሲ አካባቢ የሚገኘው ስቱዲዮም እንደ ቢሮም የሚጠቀምበት ቦታ ስራዎቹን የሚሰራበት አዳዲስ ስራዎቹን ሁሉ ያስቀመጠበት ወደፊት የሚወጡ ስራዎቹን ሁሉ ያስቀመጠበት ቦታን ዘርፈውታል። የፌዴራል ፖሊስ አባላቶች ጥበቃውን ደብድበው አቁስለውት ሁሉ ሆነው ወደ ህንፃው ገብተው ዘርፈውት የሄዱት ማለት ነው። አህያን ለምንድን ነው አስፋልት ላይ የምትሸኙ ሲሏት ጅብን ጎርፎ ነው እንዲወስዱ አለች ይባላል። ዘላለም ዓለምን ስትሸና ትውላለህ እንጂ ቴዲን ጠርገ ማውጣት አትችልም ከህዝብ ልብ ውስጥ። ስለዚህ ገና ዘፈን እንደዚህ እያዥዋዥ ሆነ አይደለ እላይ ላይ አናት ላይ ወጥቶ ሲጨፍርበት እንመለከተዋል የቴዲ አፍሮ ዘፈን። ሌላው በጣም የሚገርምና የሚደንቀኝ ነገር ይህንን መንግስት ፕሮቴክት እናደርጋለን፣ ይህንን መንግስት የኛ መንግስት ነው የሚሉ የፕሮቴስታንት ፓስተሮችን እንመለከታለን። እኔ እነዚህ ሰዎች የነገ መግቢያቸው ያሳስበኛል። ምክንያቱም ከህወሓት ጋር አብረንን የነበረው ወይ ደግሞ ከኢህአዲግ ጋር አብሬ የነበርኩኝ የሚሉ ባለሀብቶች፣ ታዋቂ ሰዎች ምናምን ከኢህአዲግ መውደቅ ጋር አብሮን የወደቁት። ኢህአዲግ ላይ ግን ያኔ የተንጠለጠለ ሃይማኖት አልነበረም። አሁን እኔ የፕሮቴስታንት አንዳንድ ፓስተሮች ላይ ማስተውለው ፕሮቴስታንት እምነትን ከአብይ አህመድ ጋር ከብልጽግና ጋር የማጣበቅ አባዜ እመለከታለሁ። እኔ ይህንን ነገር ሀይ መባል ያለበት ይመስለኛል። ምክንያቱም ከአብይ መውደቅ ጋር አብሮ ተጠያቂነትም ይመጣል። ደጋግሜ ተናግሬያለሁ። ከአብይ መውደቅ ጋር አብሮ ተጠያቂነት ይመጣል። ዳስጣል ምናምን የሚል ሙዚቃ ስተነትኑ የምትሉ ስብከታችሁን አቁማችሁ ክርስቶስን መስበክ አቁማችሁ በየፕሮቴስታንት ፓስተር አዳራሽ ውስጥ የቴዲ አፍሮን ዘፈን ስትተነትኑ የምትሉ ፓስተር ነኝ የምትሉ ሰዎች ማፈር ይገባቸዋል። ሲጀመር ከተሰማችሁት ዘፈን አንሰማም መስሎኝ የመጀመሪያ መርሃችሁ ዘፈን ስትተነትኑ እየዋላችሁ የአብይ አህመድን መንግስት እንከላከላለን የኛ መንግስት ነው ማለት ነገ አብሮ ከአብይ ጋር መውረድ ያስከትላል። እዚህ ሀግ በሉ። ሰው ቀልድ ሲያምረው ፍልፍሉን ሳይሆን የፕሮቴስታንት ፓስተሮች የተናገሯቸውን የሚያይበት ጊዜ ላይ ደርሷል እኮ አይደል? ይሄን በቅጡ ማስተካከል ሲገባ የኔ መንግስት ነው ይሄ የኔ ሃይማኖት ይሄንን መንግስት ይመስላል ብሎ ማለት ነገ ከባድ ወንጀል ውስጥ እንደመዘፈቅ ደጋግመን እንደምንናገረው ጆሮህ ይያዝልሃል። ነገ ከአብይ እኮ ዛሬ የምታሽቃብጥ የሃይማኖት አባት በጠቅላላ በቴዲ አፍሮ ጉዳይ እንግዲህ አዳዲስ መረጃዎች የተሰሙ እየወጡ ያሉ ጉዳዮችን የሚዳስስበት አዲስ ቪዲዮ ይዤ ወደ እናንተ መጥቻለሁ ማለት ነው። እንግዲህ እንደሰማችሁት የታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የቤቱ ተሰብሮ እንግዲህ እንደ ቢሮ የሚጠቀምበት ስቱዲዮ ተሰብሮ የፌዴራል ፖሊስ ልብስ በለበሱ ግለሰቦች በሌሊት ተሰብሮ ዘበኛው በክፉ ሁኔታ ተደብድቦ ዝርፊያ ተፈጽሟል ማለት ነው። ቴዎድሮስ ካሳሁን የሚጠቀምባቸው የመሳሪያ መጫወቻዎች እንዲሁም ደግሞ ላፕቶፕ እና የተለያዩ ቁሳቁሶች ተዘርፈዋል የወጡ መረጃዎች የሚያሳዩት ማለት ነው። ለመሆኑ ወቅቱ ምን ይመስል ነበር? እንዴት ነው የዝርፋ ሂደቱ? ምን ይመስላል? እነማን ናቸው ያደረጉት? ዘበኛው ለመከላከል ያደረጉት ጥረት ምን ይመስል ነበር? እያንዳንዱ እንቅስቃሴ እንዴት ነው? እንዲሁም ደግሞ ተቃውሞ በርቶ ይገኛል። በምትመለከቱት በውጭ ሀገር ላይ ቴዲ አፍሮ መዘረፉን ተመልክቶ ድምጻቸውን የሚያሰሙ ሰዎች በርትተዋል። እናንተስ ምን ትላላችሁ? እስኪ ቪዲዮ ነው። አሁን እንደሰማ ነው የቴዲ አፍሮ ስቱዲዮና ቢሮን የፖሊስ የደንብ ልብስ የለበሱ ሰዎች መጥተው ሰብረው ገብተው የስቱዲዮ እቃዎቹንና ያልተለቀቁ ሙዚቃዎች ያሉባቸውን ኮምፒውተሮች፣ ፋይል መያዣዎች ይዘው መውጣታቸው ነው መረጃ ዘሀበሻ ነው አይ ቲንክ የዘገበውና የምር ይሄ በጣም ትልቅ ቀልድ ይመስለኛል። ማለት እንደው ቴዲ አፍሮ ወንጀል ፈጽሞ ከሆነ የሆነ የሰራው ስራ ካለ በቀን ህጋዊ መጥሪያ ይዞ መጥቶ በአግባቡ ምናምን መጠየቅ እንደዛ ቢሆን ይሻለናል እንጂ ይሄ ሄዶ በማታ ስቱዲዮ ሰብሮ ዘበኛ ደብድቦ ምናምን ይሄንን ያደረገው እኔ የህግ አካል ነው ብዬ አላምንም። ከሆነም ህግ የሚጥስ የህግ አካል ነው እንጂ በቃ ልክ አይደለም። እኛ እንደዚህ አይነቱን ነገር መልመድ ወይ አሁን ይሄ እዚህ ስር መጥቶ ይሄ አዲስ ነው እንደ የተለመደ ምናምን ምንም በቃ ልንለምደው የማይገባ ሁሌ አዲስ አግባብ ያልሆነ ልንቃወመው ልክ አይደለም ልንለው የሚገባ ተግባር ነው። ዜናው እንዳልኳችሁ የዘሀበሻ ነው።
የዛበሻ ሰበር መረጃ ተሰምቷል። የቴዲ አፍሮ ባለቤት እንግዲህ በዛሬው ዕለት እጅግ በጣም በሐዘን ፊቷ ተሞልቶ ታይቷል። የቴዲ አፍሮ ባለቤት በተለይም ደግሞ ከአርቲስት ቴዲ አፍሮ ጋር የተገናኘም በርካታ እንግዲህ ወዳጅ ዘመዶቹና ጓዶቹም ጭምር ከሰሞኑ ካወጣው አልበም ጋር ተያይዞ መታሰራቸውን በማስመልከት እንግዲህ በከፍተኛ ሁኔታ ላይ በሰሞኑ መነጋገሪያ ነበር። ከዚህ ጋር ተያይዞ እንግዲህ የአርቲስት ቴዲ አፍሮ ቤት ትላንትና ምሽት ሲኤምሲ በሚገኘው ስቱዲዮ ሙሉ በሙሉ የስቱዲዮ እቃዎች ተሰብረው መዘረፋቸውም ጭምር ከተሰማ በኋላ አሁን እየሆነ ባለው ነገር እንግዲህ አመለሰት እጅግ በጣም በሐዘን ላይ ተውጣም በከፍተኛ ሁኔታ ላይ እየተጨነቀች ትገኛለች። በየሆነ ያለው ሁኔታና እንዲሁም ደግሞ አሁን እየተካሄደ ያለው ነገር በጠቅላላ እጅግ በጣም በከፍተኛ ሁኔታ ላይ ፊቷ በሐዘን ተሞልቶና አሁን ያለውን ነገር እንደማያምርና እንዲሁም ደግሞ ደስ እንደማይል በፊቷና በሐዘኗ ብዙዎቹ ሲያዩ በጣም በበርካታ ሁኔታ ላይ ሐዘናቸውን እየገለጹ ይገኛሉ። አርቲስት ቴዲ አፍሮም በሰሞኑ የለቀቀው አልበም መላው ዓለምና መላው ኢትዮጵያን ሲያነጋግር እንደነበረ በእርግጥም የሚታወቅ ጉዳይ ነው። በትላንትናው ዕለት እንግዲህ ስቱዲዮ ላይ የነበሩት በተለይም ደግሞ አቡጊዳ አንድና አቡጊዳ ሁለት በርካታ ስቱዲዮችና የስቱዲዮ እቃዎች እንዲሁም ደግሞ ገና ያልተለቀቁ በርካታ ነጠላ ዜማዎችም ጭምር መዘረፋቸውን ተከትሎ አመለሰት በሐዘን ፊቷ ሙሉ ተሞልቶ በሐዘን እያለቀሰችና እያነባች የሆነ ያለውን ነገር ለመግለጽ እየሞከረችበት ሂደት በርካቶቹን በሚዲያ እየተቀባበሉት እያነጋገረ ነው። እየሆነ ያለው ነገር እጅግ በጣም ያሳዝናል፣ ያስደነግጣል። በአንድ ሀገር ላይ ህግ ባለበት ሀገር ላይ በዚህ መልኩ ያውም የህግ አስከባሪ ነን የሚሉ የደንብ ልብስ የለበሱ የፌዴራል የፖሊስ ልብስ የለበሱ ሰዎች በዚህ ልክ የታዋቂውን የቴዲ አፍሮን ቤት ሰብረው ገብተው የሚገለገልበትን እቃዎች በሙሉ መውሰዳቸው እጅግ በጣም ያሳዝናል። አንድ አባባል አለ ኢትዮጵያን አባቶች የሚሉት አማካሪ የሌለው ንጉስ ያለ አንድ ዓመት ይነግስ ይላሉ። አማካሪ የሌለው ንጉስ ያለ አንድ ዓመት ይነግስ ይላል እና አብይ አህመድ ዙሪያ ያሉ አማካሪዎችን እያማከሩት አይመስልኝም። ይቅርታ አድርጉልኝ፣ በእውነት አብይን እያስበሉት ያሉ ሰዎች አማካሪ ነን ብለው የቀረቡ ሰዎች ይመስለኛል። በዚህ ልክ እንዴት አንድ መንግስት አንድ ታዋቂ ግለሰብን ወይም ደግሞ አንድ ሙዚቀኛን በዚህ ልክ ጥያቄ ካለበት የህግ አግባብ አለ። ስህተት ከተገኘበት ይህንን ግለሰብ እንደማንኛውም ወንጀለኛ ብዙ አርቲስቶች እኮ ታስረዋል። ለምሳሌ ከፊንቴክ ጋር በተገናኘ ብዙ ግለሰቦች እንደታሰሩ አይተናል፣ በዚሁ በሚዲያ ማለት ነው። ልክ እንደዚሁ ይህም ግለሰብ ቴዲ አፍሮ የፈጸመው ነገር ወንጀል ነው ተብሎ ከታመነበት በህግ አግባብ ጠይቆ በፍርድ ቤት ህግ ሊከሰስ ይገባል ማለት ነው። ነገር ግን አሁን አማካሪ የሚባሉት እነዚህ ካድሬ የሚባሉት በሙሉ አብይ አህመድን እያገዙት ያለ አይመስለኝም። ይልቁንም ብልጽግናን መንግስት በሰው ዘንድ እያስጠሉት የሚገኝ ይመስለኛል። እናንተስ በዚህ ጉዳይ አስባችሁ? በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቡጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ እቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ ያሉትን የሀሳብን በነፃነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ደብዳቤ አቀረቡም። የኢትዮጵያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ብሻው ተፈርመው በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነፃነትና የዜጎችን ማህበራዊ ምህዳር በእጅጉም የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑን በእርሱ በስራ አጋሮችና በአድናቂዎቹ ላይ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ለማርኮ ሩቢዮ የገባው ደብዳቤ ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱም የአሜሪካ ውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲካተል አሳስበዋል።
በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምፆች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። በተለያዩ የአውሮፓ ሀገራት የሚገኙ ትውልደ ኢትዮጵያውያን ዲያስፖራዎች እንግዲህ በቴዲ አፍሮ ዙሪያ መንግስት ሊወስድ የሚገባውን ጥንቃቄ መልእክት አስተላልፈዋል ማለት ነው። በተለይ ደግሞ በአሜሪካ ሴናተር ውስጥ የውጭ ጉዳይ ሚኒስትር ገብተው ድምጻቸውን አሰምተዋል። ቴዲ ላይ ሊደርስ የሚችለውን ማንኛውም ነገር የአሜሪካ መንግስት እውቅና እንዲኖረው በሚል ማለት ነው። እንግዲህ መንግስት እንዲህ ያለውን ስህተት ይፈጽማል ብዬ አላምንም እኔ በግሌ። ምናልባት ቅድም እንዳልኳችሁ የካድሬዎች ስራ ግን መንግስትን እያሳፈው ያለ ይመስለኛል። እንግዲህ ዲያስፖራዎች በአደባባይ ወጥተው ይህንን ብለዋል። እስኪ እንመልከት። ቴዲ አፍሮ በጣም እናደንቃለን፣ እንወዳለን፣ እናከብራለን። ለብሎ መስዋዕትነት እውቅና እንሰጣለን። በርታለን ወንድማችን። ምን አለ ከዛሬ ጀምሮ ሰላምታ እንደተቀየረ ሳበስርላችሁ ከታላቅ ዳስጣል ጋር ነው። አዲሱ ሰላምታ ዳስጣል አንሳው፣ ዳስጣል አንሳው፣ ዳስጣል ነው አንሳው፣ ዳስጣል